ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እንዲህ አይነት ትክክለኛ ስራ እየሰራችሁ በድንገት ማብራት ይጠፋል። ማብራት ሲመጣ ሁላችሁንም የያዝነውን አጀንዳ ትተን ማብራት ስለመጣ እናጨበጭባለን። ለምንድነው ማብራት እንደጠፋ የማንጠይቀው? ይህ ነውር ነው። አጀንዳችሁን ጥግ ድረስ ማድረስ አለባችሁ። እኛ አባት ትላንት ተሳስተዋል፣ ዛሬ ይቅርታ ጠየቁ ተብለ ሁሉንም አታጨብጭብ። ሾርት ሚሞሪ በፍጹም አይደለንም። በትቢት የተሰጠን መግለጫ የይቅርታ መግለጫ ነው ብላችሁ ወደ ህዝቡ አታሰራጩ ተባካችሁ። የሰጡት መግለጫ እንኳን ሊቃውንቱን የተቹበት መንገድ ሌላ ህጸጽ ስለሆነ ሁላችንም ልንነቃና ከዚህ ልንቆጠብ ይገባናል። ኦርቶዶክሳውያን ባለማህተቦች ግን አንድ ልብ እንድትሉ የምፈልገው ጉዳይ ስላለ ነው ብቅ ያልኩት። በተለይ አሁን ይህን ቪዲዮ የምሰራው ከቅዱስ ሲኖዶስ ወይንም ደግሞ ከቋሚ ሲኖዶስ መግለጫ በፊት ነው። ብዙዎቻችሁ የቋሚ ሲኖዶስን ምልዓተ ጉባኤ በአቡነ ገብርኤል ላይ ምን ይወስናል ብላችሁ እየጠበቃችሁ ስለሆነ አንድ ነገር ግን ቁርጥ ያለ ነገር ልንገራችሁ። አቡነ ገብርኤል አይወገዙም። ምክንያቱም ቋሚ ሲኖዶስ ላይ ያሉ ሰዎች ናቸው አቡነ ገብርኤልን በዚህ ልክ እንዲያብቡና በዚህ ልክ እንዲመረጡ ጳጳስ እንዲሆኑ ያደረጓቸው ማለት ነው። ስለዚህ በእነዚህ ላይ ይጨክናሉ የሚል እምነት የለኝም። ተስፋችሁን ቁረጡ። ነገር ግን እናንተ ኦርቶዶክሳውያን ስንቶቻችሁ ይህንን ሰምታችኋል? ስንቶቻችሁ ይህንን ታውቃላችሁ? እኚህ ግለሰብ ስለ እመቤታችን ቤዛ አለመሆን ብቻ ሳይሆን ስለ ቅዱሳኑና ስለ ድርሳኑ ምን እንደተናገሩ ስንቶቻችሁ ጆሮ ደርሷል? ስሟቸው እስቲ። ያ ሲገርመን ማለት ነው። ስሙት። ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ታሪክም ይተረካል እንጂ ከዚህ የዘለለ ትርጉም አይሰጠው። ከዚህ በላይ ምንፍቅና አይን ያወጣበት ጉዳይ ሊኖር አይችልም። ነገር ግን እጅግ ያሳዘነኝና ነውር እንደሆነ እንዲረዱት የምፈልገው ነገር በእነሱ ቤት በጣም ብልጥ እንደሆነ የሚሰማቸውን ነገር ልንገራችሁ። ዛሬ ህዝቡ የቅዱስ ሲኖዶስን ወይንም ደግሞ የቋሚ ሲኖዶስን ምልዓተ ጉባኤ ህዝቡ ሲጠብቅ ትላንትና ላይ እኚህ ግለሰብ ወጥተው ሊቃውንቱን ያወገዙበትን በትዕቢት የተሞሉበትን ያንን መግለጫ ቁጭ ብለው ዩቲዩበሮች ጠርተው ሲናገሩ ይኸው ይቅርታ ጠይቄያለሁ የሚል መረጃ ወይንም ደግሞ ማስረጃ ለቋሚ ሲኖዶስ ለማቅረብ ነው። ይህንን ያደረጉት ደግሞ ይህንን ሴራ የሰሩት ደግሞ ይህንን ነገር አደራጅተው በዚህ ልክ እንዲሆን ያደረጉት ደግሞ እዛው ቋሚ ሲኖዶስ ውስጥ ያሉ ሰዎች ናቸው። በጣም ያሳፍራል። እስከ መቼ ቤተ ክርስቲያንንና ክርስቲያንን እንደምትንቁ ግራ ይገባኛል። እግዚአብሔር አምላክ የዚች የቅድስት ቤተ ክርስቲያን ሙሽሯ መድኃኔዓለም ግን ይፍረድባቸው። ፍኖተ ጽድቅ ማህበር የአባ ገብርኤልን የቪዲዮ ስብከት ከዩቲዩብ አንስቶታል። 5 ቀናት ዝም ቂጭ ብለው ስህተቱ እንዲደመጥ ካደረጉ በኋላ በብዙ ጩኸት ተነስቷል። በፍጥነት ማንሳት ያልፈለጉት ለምንድን ነው? ይህ የበርካታ ኦርቶዶክሳውያን ጥያቄ ነው። አሁን ጳጳሳቱ ዝምታቸውን እየሰበሩ ይመስላል። መልክአ ማርያም ያልተማረ እመቤታችንን ቤዛዊተ ዓለም አትባልም የሚል እርሱ ማን ነው? ብፁዕ አባታችን አቡነ ዘካርያስ በማህበረ ቅዱሳን ላይ ቀርበው የተናገሩት ነው። ቤዛዊተ ዓለም ትባላለች። ቤዛዊተ ዓለም የምትባለው በዚህ ነው። ያ ከእሷ የነሳውን ሥጋ ከመለኮቱ አዋህዶ አምላክ አድርጎ ስለሚያድንበት ዓለምን ስላዳነ ቤዛው የዓለም እሱ የዓለም ቤዛ ተብሎ እሷ ደግሞ በዚህ ባለው ቅድም በጠቀስነው ሁሉ ሕሙማንን በመፈወስ ስንቱን ታምራት በማድረግ እያዳነች የፈወሰች ወላዲተ አምላክ ብለው ሲጠሯት ፈጥና እየደረሰች ስለምታድን ወላዲተ አምላክ ቤዛዊተ ዓለም ትባላለች። ፍጡር ቤዛ አይሆንም የአእምሮ መምተኞች አባባል ናት ስትል ጠንከር ያለ ሐሳቧን የዘነዘረችው ደግሞ ዶክተር መስከረም ለቺሳ ናት። ሙሉ የዶክተሯን ሐሳብ እናካፍላችኋለን። ክርስቶስ ለዓለም ቤዛ እንደሆነ ሁሉም ተከታዮቹም ስለሌላው የነፍስና የሥጋ ድህነት የቤዛነት ሥራ መስራት ግዴታቸው ነው። የአዲስ ኪዳን መልእክት ሙሉ ለሙሉ ይሄ ነው። ለዚያ ክርስቲያኖች የክርስቶስ ደቀ መዛሙርት ለመሆናቸውም ምንም ማረጋገጫ የለም። ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም የሚለውን የመጽሐፍ ቅዱስን ቃል በመጥቀስ ዶክተሯ ትቀጥላለች። ፍጡር ቤዛ አይሆንም የሚሉ ሰዎች
ይህችን ክርስቲያናዊ ግዴታ ለመሸሽና የራሳቸውን ፍላጎት ለመከተል የሚፈልጉ ናቸውም ትላለች። ኢየሱስ ብቸኛ ቤዛ ነው የሚሉት የእርሱን ፈርቀዳጅነት ለማመላከት ወይንም የእርሱን ቤዛነት ፍጹምነት ለመጠቆም ሳይሆን በአጸፌታው ከእነርሱ የሚጠበቅባቸውን ራስን የመካድ ክርስቲያናዊ ምግባር ለመርሳትና እንደፈለጉት በሌላው ላይ የበላይ ሆኖ ለመፋነን የሚያመቻቸውን ዶግማን ለማስፋፋት ነው። ስለሌላው ሰው ሲሉ በየራሳቸው መስቀል ላይ ተሰቅለው የቤዛነት ኃላፊነታቸውን የተወጡ ቅዱሳንን ሲያስታውሱ የሚያማቸውም ለዚያ ነው። በተቻላቸው መጠን ቅዱሳኑም የየራሳቸውን ፍላጎት ተከትለው የኖሩና ለሌላውም ምንም ያልፈየዱ አድርገውም ለማሰብም ይሞክራሉ። ቤዛነት ከኢየሱስ ብቻ እንጂ ከሌላው እንደማይጠበቅ ለሌላውም እንደማይቻል በመደስኮር ክርስቶስ መስቀላቸውን እንዲሸከሙ ካዘዛቸው የቤዛነት ግዴታቸው ለመውጣትም ብዙ ርቀት ይሄዳሉ። እንዲህ አድርገው ማመንና ማሳመን ከቻሉም ለሌላው በመመጽወት ፈንታ ከሌላው መንጠቅን፣ ለሌላው ራስን ዝቅ በማድረግ ፈንታም በሌላው ላይ መታበይን፣ ሌላው ከኔ ይሻላል በማለት ፈንታም ስለ ራስ መደስኮርን፣ ስለሌላው በመጸለይ ፈንታ በሐሰት ትንቢት በሌላው ሕይወት ላይ ፈላጭ ቆራጭ ሆኖ መሰልጠንን፣ ስለሌላው በመጾም ፈንታም ሌላውን እያስራቡ የራስን ሆድ መሙላትን፣ ስለሌላው ሲሉ በመጠድ በመኖር ፈንታም በሌላው ላይ እንቁልልጭ እየተጫወቱም መቀማጠልና መሞላቀቅን፣ ስለሌላው በድንግልና ኖሮ ራስን ቤዛ አድርጎ በመስጠት ፈንታ የሰው ሚስት እየቀሙም ማመንዘርን፣ እንደ ልቡም ወሸምንና የተፋቱ ማግባትን፣ ስለ ክርስቶስ መሞት የሚባልን ነገርም እንዳለ በመዘንጋት እርሱ ሞቶልኛል የምትለውን የአንድ ወገን ሙዚቃ ብቻም በማቀንቀን ጌታን እንደ ግል አገልጋይ ራስን ደግሞ እንደ አምላክ ቆጥሮም ሕግና ትእዛዛቱን እንደ ልብ በመጣት ቤዛነቱን ማቃለል ስትል ዶክተር መስከረም ለቺሳ እየዘረዘረች ትቀጥላለች። ምኑ ቅጡ ስትልም ትገልጻለች። ይህንን የመሳሰለውን የራስ ወዳድነት ስራም ለመስራትም እንዲመች ነው ፍጡር ቤዛ አይሆንም የሚሉት። ይህ ችግር ስር ሰዶም በአሁኑ ሰዓት ሁሉን እያጠለቀለቀም ዘመናዊው ዓለም በራስ ወዳድነት ልክፍትም ተመቷል። ናርሲስቲክ ፐርሶናሊቲ ዲስኦርደር የተባለው የስብዕና መዛባትና የአእምሮ ህመም አሁን የምዕራቡን ዓለም እይታና የኑሮ ዘይቤ ሳይመረምር የተቀበለ ሰው ሁሉም መገለጫ ሊሆንም በቅቷል። በምዕራቡ ዓለም የተሰሩ ብዙ ጥናቶች እንደሚያመላክቱት ከሆነ ከጠቅላላው ህዝብም የበለጠ የራስ ወዳድነት ባህሪ ጎልቶ የሚታየው በመንፈሳዊ መሪ ተብዬዎች ላይ ነው። በተለይም ፓስተሮቹንና ቢሾፖቹን በራስ ወዳድነት ማንም ሊደርስባቸውም አልቻለም። የዚህ የአእምሮ ህመም ዋና መገለጫዎች ስለ ራስ እጅግ የተጋነነ ከፍ ያለ ግምት መስጠት፣ አይኔን የጣልኩበት ነገር ሁሉ የመውረስ ወይንም ደግሞ የመቀማት መብት አለኝ ብሎ ማሰብ፣ ወንበር መያዝንና ሌላውን መቆጣጠር፣ ከመጠን በላይም መውደድ፣ ፍቅረ ሲመት፣ የሌላውን ችግር አለመረዳት፣ በሌላው ላይም መፍረድ፣ ስለሌላው ጩኸት ግድ አለመኖር፣ የሌላውን ትኩረት ለመሳብ አየር ለመያዝ ሲባል ከመጠን ባለፈ የራስ ነገሮችን እያጋነኑና እያሽሞኖሙኑ ማሳየት፣ እያደር የሚጋለጥ ሐሰተኛ ጭንብልም ማንነት መያዝንና ዘላቂ የሆነ ወዳጅነትንና ታማኝነት አለመኖር፣ ይህ በሽታ የለከፋቸው ሁሉ በያሉበት ቤተ እምነት ራስ ምታትም ናቸው። ምክንያቱም የአእምሮ ህሙማን ናቸውና ስትል ዶክተር መስከረም ለቺሳ ትገልጻለች። በጣም የሚያሳዝነው ደግሞ በዚህ በሽታ የተለከፉ ሰዎች በአእምሮ ሐኪሞችም በሕክምና ቢረዱ እንኳን ፈውስ የማያገኙ መሆናቸው ነው። ለውጣቸው ምን ጊዜም ከላይ ብቻም ነው። ስህተታቸውን ማመን አይችሉም። በመንፈሳዊ አይን ሲታይም እነዚህ ሰዎች የሐሰዊ መሲህ ቀዳሚ ምሳሌዎችና አርያዎችም ናቸው። በእርሱ መንፈስ ይወጣሉ ይገባሉ። በጭራሽ ችግር ሊኖርብኝ ይችላል ብለው አያስቡም። ሌላው ስለቀናብኝ ነው እንዲህ የሚያወራብኝ ይላሉ እንጂ ወደ ራሳቸው ስተት ማየትም አይችሉም። መፍትሄው የአዲስ ምህረት ጸበል ነው። ከዘንዶ ዘርነት ወደ ሴቲቱ ዘርነት ለመምጣት የግድ እየተማረሩ በሰንሰለት ታስረው ቢሆን ጸበል መግባትም ያስፈልጋል። ያውም ለረጅም ጊዜ እሱም እግዚአብሔር ጥቂት መልካም ነገር አግኝቶባቸው ሊያድናቸው ከወደደም። እንዲህ ያለ እርግማን በዘራቸው አይድረስ ስትል ዶክተር መስከረም ለቺሳ ጠንከር ያለ ሐሳቧን ትጠቀልላለች። ሰሞኑን የዓለም ቤዛ ጌታችን ኢየሱስ ነው፣ ማርያም አይደለችም፣ እንዲያ ነው እንዲህ ነው የሚል የሆነ ጉንጫ አልፋ ክርክሮች እንግዲህ ስንሰማ ቆይተናል። ክርስቶስ የዓለም ቤዛ ነው የሚለው ላይ እንግዲህ የሚክድ የለም። ኦኬ አለ ሚክደው ማን ነው ከተባለ በፕሮቴስታንት ውስጥ ኢየሱስ የዓለም ቤዛ የሚለው ይካዳል። በተለይ በሪፎርምር ቴዎሎጂ ውስጥ ማለት ነው። ምናልባት እዚህ ሚዲያ ላይ እነ ወንድማችን እነዚህና ማንሻሉ ምናምን የሚባሉ ሰዎች የሚከተሉት ቴዎሎጂ ማለት ነው። እዛ ላይ ቱሊፕ የሚባል 5 ፖይንቶች አሉ አይደል? የካልቪኒዝም 5 ፖይንቶች ቱሊፕ TULIP ኤል ሊሚትድ አቶንመንት የምትልናት። ሊሚትድ አቶንመንት ማለት ክርስቶስ የሞታው እንደ ውስን የሆነ ቤዛነትን ያደረገው እንደማለት ነው። ውስን ቤዞት እያሉ ይናገራሉ እነሱ ራሳቸውም እና ቤዛነቱ ውስን ነው እንጂ ለዓለም ሁሉ የሆነ አይደለም። እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል። ለእነርሱ ብቻ እንዲሞት ልጁን ልኳል። ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዚህ ኢየሱስ እርሱ
የዓለም ቤዛ ነው የሚለውን ሳናሳምን እንደው ማርያም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው ራሱ። እሱን የምናሳምናችሁ ቀጥለን ነው። አሁን የምናሳምናችሁ በቅርቡ ምን የሚለውን ነው? ኢየሱስ የዓለም ቤዛ ነው የሚለውን ነው። የተወደዳችሁ የኖር ሚዲያ ቤተሰቦቻችን ዲያቆን ሄኖክ ኃይሌ በሰሞነኛው የአቡነ ገብርኤል ጉዳይ ጠንከር ያለውን ሐሳቡ ከዘነዘረ በኋላም ነገሩን ፖለቲካዊና የብሔር ጉዳይ በማድረግ በውስጥ የተለያዩ ጥያቄዎች ተልከውልኛል ሲል ከገለጸ በኋላም ለእርሱም በጥቅሉ መልስን ሰጥቷል። ዲያቆን ሄኖክ ኃይሌ እንዲህ ሲልም ይጀምራል። ለተደጋጋሚ የኢንቦክስ ጥያቄ አጭር መልስ ሲልም ይቀጥላል። የሊቀ ጳጳሱን ንግግር በተመለከተም በሚደረገው ውይይት ላይ በግድ ስቦ የዘር ጉዳይ ጋር ለማገናኘት የሚሞክሩ ሰዎች እንዳሉ እያየው ነው ይላል። በቁጥር እጅግ ከፍተኛ ኦርቶዶክሳውያን ያሉበትን ማህበረሰብ ለስህተት ትምህርት መሸሸጊያ ለማድረግ መሞከር አያስጥልም ሲልም ይገልጻል። የኦሮምኛ አገልግሎት ጠላት ነህ ለሚሉኝ ሰዎች አፋን ኦሮሞ ተናጋሪ ሳልሆን በኦሮምኛ 6 መጽሐፎች ያሉኝ መሆኔን ላስታውሳችሁ ወዳለው። ስለ አፋን ኦሮሞ አገልግሎትም ያለኝን አስተሳሰብና አቋምን ከልብ ጉዳዩ የሚያሳስባቸው ሁሉ ያውቃሉ። ባያውቁም እግዚአብሔር ያውቃል። እነገሌ ተሳሳቱ ላለማለትም ብሔራቸውን ከለላ ለማድረግ መሞከር ለተከበረው የኦሮሞ ኦርቶዶክስ ምዕመን እንደ ንቀት ነው ሲልም ዲያቆን ሄኖክ ኃይሌ ይገልጻል። እንዲሁም ከዚህ ጋር በተያያዘ ሊቀ ሊቃውንት ስሙር አላመራው ያክላሉ። ሌብነትና ስህተት ሰፈር የለውም ሲሉ በተጨማሪነት መልእክታቸውን ገልጸዋል። በሰሞንኛው ጉዳይ አቡነ ገብርኤል ኦሮሞ ስለሆኑ ነው ይህ ሁሉ ትችት የወረደባቸው የሚል ሌላ ወንዝ ወለድ ከሂደት ተጥፎ ኖሯል። ሰው ልኮልኝ ያየሁትም ይላሉ። በሌብነትና በልዩ ልዩ ወንጀል የተያዙ ሰዎች በተከሰሱበት ጉዳይ ተከራክረው ማሸነፍ ሲሳናቸው እኛ እኮ የተከሰስነው በብሔራችን ምክንያት ነው እንጂ ምንም ወንጀል አልሰራንም ሲሉ መስማት የተለመደ ነበር። ይህ ከፍርድ ማምለጫ ዘዴ ወይም ክህደት ወደ ቤተክርስቲያናችንም ሊገባ በር ላይ ነው። እኛም ከዚህ በፊት ያጠፉና የጠፉ ሰዎችን ስንቃወም የኖርነው በጥፋታቸው ብቻ እንጂ በሌላ በምንም እንዳልሆነ ከሳደ ሕሊና ያለው ሁሉ ዞሮ ማየትም ይችላል። ከዚህ አንጻር ማንም ሰው በመንደር ቅጠል መሰወርም አይችልም። መንደር ወይም ብሔር ማለት ቅጠል ነው ሲሉ ሊቀ ሊቃውንቱ ይገልጻሉ። አባታችን አዳም ከተሳሳተ በኋላም እርቃኑን ሆኖ ነበረም። እርቃኑን ለመሸፈን የበለሱን ቅጠል ለበሰም። ገመናውን ግን ሊሸፍንለትም አልቻለም። ስህተትን የትኛውም የቅጠል ሽፋን ሊሰውረው አይችልምና ራቁቴን ስለሆንኩኝ ፈራሁም አለም። ሊቀ ሊቃውንት ስሙር አላመራው አክለውም ሌብነትንና ክህደትን የትኛውም የዘመናችን ቅጠል የሆነው ብሔር አይሸፍነውም ሲሉ ይገልጻሉ። ነውርን የሚሸፍነው እውነተኛ ንስሐና እርቱ ትምህርት ነው ሲሉም ይገልጻሉ። ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው። ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ብፁዕ አባታችን ተደጋጋሚ የሆኑ አላስፈላጊ ቃላቶችን በመጠቀምና አላስፈላጊ የሆኑ ትምህርቶችን ትክክል ያልሆኑ ትምህርቶችንም በመስጠት እያየናቸው እንገኛለን። የሚወጡ ቪዲዮዎች ሁሉ ስህተት ያለባቸው ነገሮች እየሆኑ ነው እና እኔ እንደው እንደ ሀሳብ ቆም ብሎ ነገሮችን ከልህ ወጥተው ከአጉል ፖለቲካ እንደው እንዲህ ስለሆኑ ነው እንደዛ ስለሆኑ ነው ከሚል በዙሪያውት ያሉ የአጃቢዎችት ወይም ደግሞ የእርሶ ተከታዮች ከሚሰሩት ፖለቲካ ይልቅ ቆም ብሎ እንደ አባት ነገሮችን ማየት ጠቃሚ ነው ብዬ አስባለሁኝ። የመጀመሪያው ነገር ቤተክርስቲያን ገፊ እንደሆነች ቤቱ ገፊ ነው በሚል ቃል አጅበው ሲናገሩ ተመልክተናል። ሁለተኛ ጌታ ኢየሱስ ክርስቶስ ብቸኛ የኃጢአታችን ማስተሰሪያ እንደሆነ አዳኛችን እንደሆነ መናገር ወይም ደግሞ ከሱ ውጭ ሌላ አዳኝ እንደሌለ መናገር አደጋ እንዳለውና አስተሳሰባችን ራሱ መለወጥ እንዳለበት ይናገራሉ። የምርም እንደዚህ አይነት አመለካከት ያላቸው ግለሰቦች ካሉ ግለሰቦቹ ቢታረሙ ጥሩ ነው። ኢየሱስ ክርስቶስን እንዲህ ብሎ መናገር ስህተት አድርገው የሚያስቡ ካሉ እያሉ ያሉት ግን እንደ ቤተክርስቲያን ነው። ምክንያቱም ቤቱ ገፊ ነው እያሉ ስለሆነ ማለት ነው። እና በጣም ከትልቅ ይቅርታ ጋር ብፁዕ አባታችን ግለሰቡን ለማስደሰት የሄዱበት ርቀት እንደሆነ ይሰማኛል። አንደኛ በአውደ ምሕረት ሲሰብኩና በዛ አዳራሽ ሲሰብኩ ልዩነት አየው። ከዚህ በፊት በነበረ ቪዲዮ ላይ ዕፀ ሕይወት እንደምትባል ሁሉ ሰብከው ነበረ፣ ታቦት በቆመበት በቤተክርስቲያን አውደ ምሕረት። በአዳራሹ ስንሰማዎት ደግሞ ማርያም ቤዛ መባሏ ራሱ ጥያቄ ምልክት ውስጥ እንደሚገባቦት የሚያሳይ ነገር ተናግረዋል። መባል የለባትም በሚል ድምዳሜ ማለት ነው። በሰጡት መግለጫ ደግሞ በጣም አስቂኝ ነገር ነው ያየ ነው። አንደኛ እኔ እንደው ስለሌላ ነገር ለማውራት ጊዜም የለኝም፣ ስለ ጫማ ስለምናምን ለማውራት ጊዜ የለኝም፣ ቤዛ ስለሚባለው ትርጉም ማለት ነው። ስለ ትልቁ ስለ ኢየሱስ ክርስቶስ ቤዛነት ትንሣኤ መናገር ነበር የፈለግኩት አሉ። ታዲያ መዝሙሩን ለምን አነሱት? ስለ እመቤታችን የተዘመረውን መዝሙር አንስቶ ማርያም ቤዛ አትባልም የሚለውን ነገር ለምን አመጡት?
ስለዚህ መግለጫ የ15 ደቂቃ መግለጫ የሚመስል ነገር ተናግረዋል። ፍሬ አላየሁበት። ኢየሱስ ቤዛ ነው ብሎ ለመስበክ ማርያም ቤዛ አይደለችም የሚልን ቃል መናገር አስፈላጊ አልነበረም። የጌታ ኢየሱስ ክርስቶስ ቤዛነት በማርያም ቤዛ አለመሆን የሚተካከል ነገር አይደለም። ሲጀመርም ትርጉሙ እንደዛ አይደለም። ለኢየሱስ በተሰጠው ትርጉም ነው ድንግል ማርያም ቤዛ የተባለችው የሚል ምንም አይነት ትርጉም ሰተን አናውቅም። ቤተክርስቲያን እንዲህ አይነት ነገር ስታስተምር አልሰማንም። እንደዛ አስመስለው ለተናገሩት ነው ስህተት ነው የተባለው እና እሱን ከማረም ይልቅ ዝም ማስበያ በሚመስል መልኩ ለራሱ ለኢየሱስም ቤዛ ሆነች ብለው ተናግረው የጠበቅነውን ነገር ሳናገኝ አልፏል። ዓላማ ያለው ይመስላል የዛሬውን ፕሮግራም ወይም የዛሬውን የአባቶች ስብሰባ ጫን ያለ እንዳይሆን የሚመስል ነገር ለማድረግ ማለት ነው እና በጣም የሚያሳዝን ነገር ነው። እኔ ቆም ብሎ ማሰብ እንደ አባት ያስፈልጋል። እኛም እንደ ልጅ ሀሳባችንን ስናጋራ ሌላ የፖለቲካ መልክ ከመስጠት ጦርነት ለመቀስቀስ የሚመሳሰሉ ነገሮችን ከመናገር ቆጠብ ባለ መልኩ ቆም ብሎ ቤተክርስቲያንን ማሰብ ተገቢ ነው እላለሁ። ፍኖተ ጽድቅ ላይ ግን አሁንም በደንብ ማጣራት በደንብ ነገሮችን ማየት ያስፈልጋል። ብፁዓን አባቶቻችን ሀብት ረጋፊ ነው። የትኛውም ሚዲያችን በብዙ ቢሊዮን ቢደገፍ እንኳን ምዕመናንን ከስር ከስር የሚሰልብ ማህበር ከሆነ አላስፈላጊ ነው። ሚዲያ ሳድሶ ምዕመናንን የሚሰርቀን ከሆነ ትምህርታችንን የሚበርስ ከሆነ ሚዲያውን ሊወስደው ይችላል። ድጋፉ ቀርቶ ከነ ሊወስደው ይችላል። ትምህርታችን ግን አይነኬ መሆን ስላለበት ማህበሩ በጥንቃቄ ቢታይ እላለሁ። ስለ ፍኖተ ጽድቅ ነው ያወራሁት። ሰላም ክርስቶስ ይብዛላችሁ።